ሁሉም ተማሪ ስለሚያነቡ ብቻ ጥሩ ውጤት የሚያመጡ ይመስላችኋል። ነገር ግን ንባባቸውን እንዴት እንደሚያስቀጥሉ እና የሚያነቡትን ነገር እንዴት ኦርጋናይዝ ማድረግ እንዳለባቸው አያውቅም። በዚያ ላይ ደግሞ ያለ እቅድ ያለ ፕላን ማንበብ ከሆነ ጊዜ በኋላ ሳትወዱ በግዳችሁ እንድታቆሙ ያደርጋችኋል። ታዲያ መፍትሄው ምንድን ነው ካላችሁኝ፣ የምናነበውን ነገር ኦርጋናይዝድ አድርጎ ለመቀጠል ቆንጆና ምርጥ የሆነ የጥናት ፕሮግራም መውጣት ይጠበቅባችኋል። እዚህ ላይ ነው ትልቁ ጥያቄ የሚነሳ። እንዴት አድርገን ነው ውጤታማ የጥናት ፕሮግራም የምናዘጋጀው ካላችሁ፣ የጥናት ፕሮግራም ለማውጣት ምንም መጨነቅ አይጠበቅባችሁም። በዚህ ቪዲዮ ስቴፕ ባይ ስቴፕ እንዴት አድርጋችሁ ጥሩ እና ውጤታማ የሆነ የጥናት ፕሮግራም በራሳችሁ ስኬጁል መሰረት ማውጣት እንዳለባችሁ አሳያችኋለሁ። ጥሩ የሆነ ውጤታማ የሆነ የጥናት ፕሮግራም ማውጣት የምትፈልጉ ከሆነ እስከ መጨረሻው ድረስ አብራችሁን ቆዩ። ከመጀመራችን በፊት ግን ሰላም፣ እንዴት ናችሁ? ለማታውቁኝ ፈንታሁን ፀሐይ እባላለሁ። በቋሚ ስራ ላይ የዩኒቨርሲቲ አስተማሪ ነኝ። በትርፍ ሰዓቴ ደግሞ ልክ እንደዚህ አይነት ተማሪዎችን ይጠቅማሉ የምላቸውን ኮንተንቶች በዚህ ዩቲዩብ ቻናል ክሬት አደርጋለሁ። ዩቲዩብ ላይ ልክ እንደዚህ አይነት ቁም ነገር አዘል መረጃዎችን ለማየት የሚመጡ ከሆነና ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ፋሚሊ የሆናችሁ ደግሞ ቪዲዮ ለሌሎች ተማሪዎች እንዲደርስ ላይክ፣ ሼር፣ አስተያየት ካላችሁ ደግሞ ኮሜንት ሴክሽን ላይ ያስቀምጡልን። ለስዳበ በትምህርታችሁ ውጤታማ ለመሆን ቆንጆና ምርጥ ኦርጋናይዝድ የሆነ የጥናት ፕሮግራም ማዘጋጀት ወሳኝ ጠቀሜታ አለው። ምርጥና ቆንጆ የሆነ የጥናት ፕሮግራም ለማውጣት የመጀመሪያው ስቴፕ ታይም ቴብሉን ክሬት ከማድረጋችሁ በፊት ፈርስት ስኬጁላችሁን አሰስ ማድረግ አለባችሁ። ያ ማለት ሰዓታችሁን እንዴት እንደምታሳልፉ፣ ትምህርታችሁ ወይም ክላሳችሁ ከስንት ሰዓት እስከ ስንት ሰዓት ትምህርት ቤት እንደምታሳልፉ፣ የምግብ የእንቅልፍና ፍሪ ታይማችሁን ፈርስት ዩ ሃቭ ቱ አሰስ ዩር ከረንት ስኬጁል። የጥናት ፕሮግራም ከማዘጋጀታችሁ በፊት እነዚህን ነገሮች ሰዓታችሁን እንዴት እንደምታሳልፉ አሰስ ማድረግ አለባችሁ። ትምህርት ቤት ከስንት ሰዓት እስከ ስንት ሰዓት እንደምትቆዩ፣ ምግብ፣ ምሳ፣ ቁርስ፣ እራት ከስንት ሰዓት እስከ ስንት ሰዓት እንደምትተኙና ፍሪ ታይማችሁን እስከ ስንት ሰዓት እንደሆነ አሰስ ማድረግ አለባችሁ። ይሄ አሰስመንት ያላችሁን ፍሪ ታይም ማወቅ ምን እንድታገኙ ይረዳችኋል? ትክክለኛና ሪያሊስቲክ የሆነ ዴዲኬትድ የሆነ የጥናት ፕሮግራም እንድታዘጋጁ ይረዳችኋል ማለት ነው። እንደዚህ ካደረጋችሁ በኋላ ኔክስት የሚሆነው ምንድነው? የጥናት ፕሮግራማችሁን ከማዘጋጀታችሁ በፊት ምን ማድረግ አለባችሁ? ሴት ክሊር ጎል፣ ትክክለኛ ግልጽና አጭር የሆነ ጎል ማስቀመጥ አለባችሁ። ራሳችሁን ጠይቁ። ምንድን ነው አቺቭ ማድረግ የምፈልገው? ይህም ፈተና ማለት ነው ወይስ ስንት ውጤት ማምጣት ነው ወይስ ምንድን ነው የምፈልገው? ፕሮግራሙን ለማዘጋጀት ምንድን ነው አቺቭ ማድረግ የምትፈልጉት? ፎር ኤግዛምፕል ኢፍ ዩ አር የኢንትራንስ ኤግዛም ተፈታኝ ከሆናችሁ ኢንትራንስ ኤግዛምን ማለፍ ሁለተኛ ስንት አምጡ ማለት ነው የምትፈልጉት። ስንት አምጣችሁ ማለት እንደምትፈልጉና ውጤታችሁ ምን ያክል መሆን እንዳለበት ፈርስት ዩ ሃቭ ቱ ሴት ክሊር ጎል ማስቀመጥ አለባችሁ። ደን ሳብጀክቶቹን ምን ማድረግ አለባችሁ? ፕራዮሪታይዝ። የትኛው ሳብጀክት ነው ሞር አቴንሽን የሚፈልገው፣ የትኛው ነው ቻሌንጂንግ፣ የትኛው ነው ቀለል ያለው ሳብጀክት እና ኤክስትራ ፎከስ የሚፈልገው የትኛው ነው ከባድ፣ የትኛው ነው ቀላል የሚለው ከምትማሯቸው ሳብጀክቶች እነዛን ሳብጀክቶች አይደንቲፋይ ማድረግ አለባችሁ። ስለዚህ ከበድ ያለውን ሞር ታይም ትሰጡታላችሁ፣ ቀለል ያለውን ለስ ታይም ትሰጡታላችሁ። እንደገና ደግሞ እያንዳንዱን ነገር ሳብጀክታችሁን ፕራዮሪታይዝ፣ ለየትኛው ሞር ታይም እንደምሰጡን ሳብጀክቱን ማወቅ አለባችሁ። then finally you have to know your productivity time፣ መቼ ማጥናት እንዳለባችሁ ደግሞ ማወቅ አለባችሁ። የጥናት ፕሮግራም ከማዘጋጀታችሁ በፊት መቼ ነው የእናንተ ውጤታማ ማጥኛ ሰዓት? ጠዋት ነው በደንብ ኤነርጂያችሁ ፎከስድ የምትሆኑ? ጠዋት ስታጠኑ ነው? ማታ ስታጠኑ ነው? ወይስ ቀን ላይ ስታጠኑ ነው የሚለውን የእናንተን ስታጠኑ ደስ የሚላቸውን ታይም ምን ማድረግ አለባችሁ? አይደንቲፋይ ማድረግ አለባችሁ። ይህንን ታይም ይህንን የጥናት ሰዓት አይደንቲፋይ ማድረግ ማይንዳችሁ ሻርፕ በሚሆንበት ሰዓት ከበድ ያለውን ሰብጀክት በዛ ሰዓት እንድታጠኑ ይረዳችኋል ማለት ሞር አለርት በምትሆኑበት ሰዓት ወይም ሞር ፎከስ በምትሆኑበት ሰዓት ከበድ ያለውን ሰብጀክት በዛ ሰዓት እንድታጠኑ ያግዛችኋል ማለት ይህንን ታይም ማወቅ አለባችሁ ማለት ደን እነዚህ ነገሮች እስኬጁላችሁን አንሰስ ካረጋችሁ ክሊር የሆኑ ጎል ካስቀምጣችሁና ሰብጀክቶቹን የትኛው ነው ከባድ የትኛው ነው ቀላል የሚለውን አይደንቲፋይ ካረጋችሁ በኋላ እና የማጥኛ ሰዓታችሁን አይደንቲፋይ ካረጋችሁ በኋላ ቀጣዩ ስቴፕ ስተዲ ታይም ቴብላችሁን ቢልድ ማድረግ። ይህንን ቢልድ ለማድረግ ደግሞ ዩ ሃቭ ታይማችሁን ሰብጀክቶቹ እያንዳንዱን ነገር አይደንቲፋይ ካረጋችሁ በኋላ ባላችሁ ፍሪ ታይም አጠናለታለሁ ብላችሁ ባሰባችሁ ታይም ምን ማድረግ ነው? አሎኬት ማድረግ ነው። ሰኞ ከዚህ እስከዚህ ይህን ሰብጀክት አጠናለሁ፣ ከዚህ እስከዚህ ሪቫይዝ አደርጋለሁ፣ ከዚህ እስከዚህ ክላስ እሄዳለሁ፣ ከዚህ እስከዚህ ምግብ እበላለሁ፣ እዝናናለሁ የሚለውን እያንዳንዱን ነገር ምን ማድረግ አለባችሁ? አሎኬት ማድረግ አለባችሁ። ግን የጥናት ፕሮግራም ስታዘጋጁ ታይም አሎኬት ስታደርጉ ለእያንዳንዱ
ለእያንዳንዱ ሳብጀክት ወይም ጥናት ፕሮግራም ታይም ስትመድቡ ምን ማድረግ አለባችሁ? ብሬክ ማካተት አለባችሁ። ለመዝናኛና ለእረፍት ሰዓት ምን ማድረግ አለባችሁ? መመደብ አለባችሁ። ምክንያቱም ብሬናችን ምን ይፈልጋል? ረስት ማረፍ ይፈልጋል። ፎከስ ለማድረግ እረፍት ይፈልጋል። መዝናናት ይፈልጋል። በርናውት እንዳትሆኑ ወይም እንዳትሰለችው ስለሚረዳችሁ ማለት ነው። ሰው እነዚህ ነገሮች ኢንክሉድ ማድረግ አለባችሁ። እና ሶስተኛው ስተዲ ታይም ቴብል ቢልድ የምታደርጉበት ሰዓት ምን መሆን አለበት? ያ ስተዲ ታይም ቴብል ሪያሊስቲክ መሆን አለበት። ሁሉንም ነገር በጣም ረዥም ሰዓት ማጥናት የለባችሁም። በጣም ትንሽ ሰዓት ማጥናት የለባችሁ። ቶሎ የማይሰለቻችሁ ፕላስ ኦብጀክቲቫችሁን ወይም ጎላችሁን ያስቀምጣችሁትን ጎል የሚያሳካ መሆን አለበት። ስታዘጋጁ ለእያንዳንዱ ሰዓት መመደብ አለባችሁ። ሰዓት ስትመድቡ ደግሞ የእረፍት ሰዓት፣ የመዝናኛ ሰዓትን ኢንክሉድ ማድረግ አለባችሁ። ሶስተኛ ሪያሊስቲክ መሆን አለበት ማለት ነው። ሶስተኛውና ዋናው የጥናት ፕሮግራም ስታዘጋጁ ምን መሆን አለበት? ለረዥም ጊዜ ይህንን ስቴዲ ታይም ቴብል ምን መሆን አለበት? ሜንቴን ማድረግ አለባችሁ። ኮንሲስተንት ሆናችሁ በዚህ ስተዲ ታይም ቴብል መመራት አለባችሁ። ይሄ ደግሞ የሚረዳችሁ የመጀመሪያው ነገር ስተዲ ታይም ቴብላችሁን ከሚታይ ቦታ ማስቀመጥ አለባችሁ። ከደፍተራችሁ ሊሆን ይችላል፣ ወይም ከግድግዳችሁ ሊሆን ይችላል፣ ወይም ከስልካችሁ ከእያንዳንዱ ከሚታያችሁ ነገር ላይ ማስቀመጥ አለባችሁ። ሁለተኛው ይሄ ስተዲ ታይም ቴብል ፊክስድ አይደለም። ሳምታይምስ ቢ ፍሌክስብል፣ ተቀያሪ መሆን አለበት። ፎር ኤግዛምፕል ያለ ፕላናችሁ የሆነ ኢመርጀንሲ ኬዝ ወይም የሆነ ፕሮግራም ከገጠማችሁ ስተዲ ሴሽናችሁን ሚስ ልታደርጉ ትችላላችሁ። ጊቭ አፕ ሳታደርጉ ሚስ ያደረጋችሁን ስተዲ ታይማችሁን እንደገና ሪስኬጅል አድርጋችሁ ማጣጣት አለባችሁ። ሳምታይምስ ደግሞ ኤግዛም ደርሶባችሁ ኤግዛሙ ላይ ትኩረት ልታደርጉ ትችላላችሁ። ቢ ፍሌክሲብል፣ ዲፔንድስ ኦን ዩር ኮንዲሽን፣ ፍሌክሲብል መሆን አለበት። ሶስተኛውና የመጨረሻው ታይም ቴብላችሁን ሜንቴን አድርጎ ለረዥም ሰዓት ለመቆየት ዲሲፕሊን ሆናችሁ ዲስትራክሽንን አስወግዳችሁ በምታጠኑበት ሰዓት ዲስትራክሽንን አስወግዳችሁ ኖቲፊኬሽን፣ የትኛውንም ሶሻል ሚዲያ ኖቲፊኬሽን አጥፍታችሁ ራሳችሁን ፎከስ አድርጋችሁ ማጥናት አለባችሁ። ቀጣይነት ባለው መልኩ ለረጅም ሰዓት ይህንን ስተዲ ታይም ቴብል ማስቀጠል አለባችሁ። አዘርዋይስ ግን ውጤታማ አትሆኑም። የሚያስቀምጣችሁትን ጎል አታሳኩ። ዲሲፕሊን ኤንድ ኮንሲስተንት ሆናችሁ ማስቀጠል አለባችሁ። ቢልድ ያደረጋችሁትን ታይም ቴብል ወይም ያወጣችሁትን የጥናት ፕሮግራም ዲሲፕሊን በሆነ መልኩ ማስቀጠል አለባችሁ። አንድ ተማሪ የጥናት ፕሮግራም ከማዘጋጀቱ በፊት እነዚህን ነገሮች ኮንሲደር ማድረግ አለበት። እነዚህን ነገሮች ኮንሲደር አድርጎ ስተዲ ታይም ቴብል ካዘጋጀ ፕራክቲካል፣ ፍሌክሲብል እና ስማርት በሆነ ወይ ለማጥናት ይረዳዋል ማለት ነው። እነዚህ ነገሮች ኮንሲደር ካላረጋችሁ ግን ክሬት የምታደርጉት ስተዲ ታይም ቴብል ውጤታማ አይሆንም ማለት ነው። አይ ሆፕ በደንብ ጠቃሚ ነው ብዬ አስባለሁ። ጠቃሚ ሆኖ ካገኛችሁትና ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ፋሚሊ የሆናችሁ ደግሞ ቪዲዮውን ላይክ፣ ሼር በማድረግ ለሌሎች ተማሪዎች እንዲደርስ አድርጎ አስተያየት ካላችሁ ወይም ሳምፕል ስተዲ ታይም ቴብል የምትፈልጉ ከሆነ ኮሜንት ሴክሽን ላይ አስቀምጡልኝ፣ እሰራላችኋለሁ። ብዙ ኮሜንት ያገኘውን እሰራላችኋለሁ። በሌላ ጠቃሚ ቪዲዮ እስክንገናኝ ለሀገራችን ሰላም፣ ፍቅር፣ አንድነት ይስጠን። ፒስ